ቪዲዮ ተለቆ ነበር እና ጭብጨባ ምናምን አይተው ብዙ ሰዎች ይሄ ነገር እንዴት ነው እንዲህ አይነት ነገር ይቻላል እንደ የሚል ሀሳቦችን ሲያስቀምጡ ነበር። ስላከበርከን እግዚአብሔር ያክብርልን። ዲያቆናችን እንወዳለን። በጣም ነው የማመሰግነው ሁላችሁንም ስለ እውነት እግዚአብሔር ያክብርልኝ። እንደናንተ አይነት እህቶች እንደናንተ አይነት ወንድሞች ስላሉኝ እጅግ በጣም ደስ ብሎኛል። ከምንም በላይ ደግሞ በእውነት በጣም ቤተሰቦቼን በጣም ተደስተዋል በእናንተ። ከሁሉ በላይ ደግሞ እኔ እግዚአብሔርን አመስግኛለሁ። ያመሰገንኩት ለምንድን ነው? በዚህ ልክ አንዳንዴ አንዳችን ለአንዳችን እሾሆች ነን። በቤተ ክርስቲያን ውስጥ አንዳችን ለአንዳችን አንዳንድ ጊዜ ፈተናዎች ነን እና ለአንዳንድ ሰዎች የምናበሳጭ፣ ለአንዳንድ ሰዎች የምናናደድ፣ ለአንዳንድ ሰው ሌቦች፣ ለአንዳንድ ሰው ነፍሰ ገዳይ ሆነን ባለንበት በዚህች ዓለም እንደናንተ ደግሞ እንዲህ በስስት የሚወደን ሰው ማግኘት ለእኛ ይሄ ትልቅ ስጦታ ነው። እንዲህ አይነቱ ስጦታ በዋጋ የሚተመን አይደለም። ይሄ የእግዚአብሔር ጸጋ ነው እና ስለእናንተ እኔ እግዚአብሔርን በጣም ነው የማመሰግነው። እንደናንተ አይነት እህቶች እንደናንተ አይነት ወንድሞች በማግኘቴ በጣም ደስ ብሎኛል። ፈለገዬ ስላላችሁ ሳይሆን ከልባችሁ ባላችሁበት ለእኔ መልካም ስለምትመኙ እጅግ በጣም ስለምትወዱኝ እኔም እጅግ በጣም ነው የምወዳችሁ። በዚህ አጋጣሚ ሁላችሁም ስታስቀምጡልኝ የነበረ መልእክት ደርሶኛል። እኔ ብታይ በተፈጥሮዬ በጣም ረዣዥም የሆኑ መልእክቶችን የማንበብ ትዕግስቱ የለኝም እና በጣም በቃ ብቻ ስፔሻሊ በዚህ ዓመት ከአይምሮ በላይ የሆነ ፍቅር ከእናንተ እያገኘው ነው እና እጅግ በጣም እግዚአብሔርን አመሰግናለሁ። በዚች ቀን እንደምታውቁት እንግዲህ የመጀመሪያ ጊዜ ነው የኔ ሴት አያቴ ሳትኖር እንዲህ በደስታ ስናሳልፍ ማለት ነው እና እግዚአብሔር ይመስገን። ቅድም እንዳልኩ ስለ ሁሉ ነገር እግዚአብሔር የተመሰገነ ይሁን። እርሷን ባለችበት በቅዱሳኑ አጠገብ ሆና ነፍሷ እንደሚደሰት ተስፋ አደርጋለሁ። ምክንያቱም እናንተ ለእኔ የምትሰጡት ፍቅር፣ እናንተ ለእኔ ያሳያችሁት እናንተ እያንዳንዱ ያደረጋችኋቸው መልካም ነገሮች በአጠቃላይ እኔም ብቻ ሳይሆን በእርግጠኝነት የእሷን ነፍስ እንደሚያስደሰት እርግጠኛ ነኝ እና በጣም ነው የማመሰግነው። በጣም ያሳዘነኝ ነገር ምንድነው? ሽማግሌ እየሆንኩ መሄዴ ነው። አሁን ከዚህ በኋላ ወጣትነት የሚባል ነገር የለም። አሁን የወጣትነቱንም የጉልምስናውንም ጊዜ አልፈ ነው ወደ አረጋይነቱ እየሄድን ነው። እንግዲህ እግዚአብሔር አምላክ ያረጋይነውን እድሜ ይስጠን። ሁላችሁንም በጣም ነው የምወዳችሁ። ባላችሁበት እኔ ምንም ማለት አልችልም። እኔ ምርቃት አልችልም። የክርስቶስ እናት ድንግል ማርያም ሁላችሁን ትመርቃችሁ። እኔ ምንም ምርቃት አልችልም። በእውነት ሁላችሁንም ድንግል ማርያም ትመርቃችሁ። ከኃጢአት በስተቀር የልባችሁን መሻት እግዚአብሔር አምላክ ይፈጽምላችሁ። በዚህ አጋጣሚ ደግሞ ወንድሞችም ጭምር እንኳን ተወለድክልን ብለው የኔ ደስታ ደስታቸው ሆኖ ሳይንቁኝ አክብረውኝ በቤቴ ተገኝተው ያው ደስታቸውን ገልጸውልኛል እና ሁሉንም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ፣ ኑሩልኝ፣ ተባረኩ እና እነ ሳቢ እነ ሊና እነ አለም እነ ሂዊ እነ ሰላሚና እነ መሲ እነ ቤቲሻ እነ ኔቨር ጃንደረባው ትውልድ ሌሎችም ስማችሁን ያልጠሯችሁ እጅግ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። እንግዲህ ዛሬ ቤት ባትመጡም ያው የዛሬውን ደስታ አብራችሁ ከኔ ጋር እንዳከበራችሁ ነው የምቆጥረው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ምናልባት ዛሬ እኔ ጋር ወንድሞች መጥተው ሲዘምሩ እንትን ተብሎ ነበረ፣ ቪዲዮ ተለቆ ነበር
እና ጭብጨባ ምናምን አይተው ብዙ ሰዎች ይሄ ነገር እንዴት ነው እንዲህ አይነት ነገር ይቻላል እንደ የሚል ሀሳቦችን ሲያስቀምጡ ነበር። እና ተወዳጆች ትክክል ነው። በጾም ወቅት እንዲህ አይነቱ ስርዓት በተለይ በአብይ ጾም አይቻልም። ነገር ግን ዛሬ ይቻላል። ምክንያቱም ዛሬ የሚቻልበት ምክንያት ምንድነው? መድኃኔዓለም ዓመታዊ ክብረ በዓል ስለሆነ ማለት ነው። ስለዚህ ከመሐሌት ጀምሮ ይጨበጨባል። እኔም ያው የፕሮግራሙ ቀን በዚህ ቀን እንዲሆን ያደረኩት ከዛ አንጻር እና በዛን ዕለት ይቻላል። ስለዚህ እልል እየተባለ እየተጨበጨበ መዘመር ይቻላል። እና ሰው ኦርቶዶክሳዊ የሆነ እህቶች ወንድሞች አንዳንድ ጊዜ ምክንያታዊ እንሁን። ለትችት ከመሮጣችሁ በፊት ምክንያታዊ ብትሆኑ ጥሩ ነው። እና ፈለገ አትናትዮስ መንፈሳዊ ሰው አይደለ ወይ? እንዴት ልደት ያከብራል የምትሉ ሰዎች አከብራለሁ አከብራለሁ። ከልደት ጊዜማ መመለስ የማይጠበቅብን ምናልባት ግን ምስኪን የሆኑ ጉዳዩ አዲስ ለምሳሌ ዛሬ ቲክቶክ የሚጀምር ሰው ይኖራል እና ግር እንዳትሰኙ አንድ ነገር ልንገራችሁ ተወዳጆች። ልደት አከበራችሁም አላከበራችሁም ቤተክርስቲያን ጋር የሚጋጭ ምንም ነገር የለም። ማለት ቤተክርስቲያን ለምን ልደት አከበራችሁ ለምን ልደት አላከበራችሁ የሚል ኢሹ ራሱ አታነሳም። የቤተክርስቲያን ኢሹ አይደለም። እሺ ልደት ሰዎች ደስ ካላቸው ብቻ የሚያደርጉት ነገር ነው እና በዛ መልክ ተመልከቱት። ያን ያክል ስናተ ሲሪየስ ቲንግ ሲጨበጨብ ለነበረው ግን ብዙ ሰው ግራ እንዳይገባ አደራ። ታፕታፕ እያረጋችሁ መድኃኔዓለም የዓመት ክብረ በዓል። እሺ የኔ ተወዳጆች ቀጥሉ። ነሳቢ እግዚአብሔር አምላክ በእድሜ ላይ እድሜ በጤና ላይ ጤና በሞገስ ላይ ሞገስ በክብር ላይ ክብር ያድልልን። ዘመንህ ሁሉ በቤቱ ይለቅ። ለቤተ ክርስቲያን ሁሌም አጥር ሆንልን፣ ድልድይ ሆነህ የምትቆም የቤተ ክርስቲያን ወታደር ሆንልን። በቤቱ ነበር ሳይሆን ሁሌም አለ የምትባል ሁልን በጣም እንወድሃለን፣ በጣም እናከብራለን። ዲያቆናችን አንደበት የለንም፣ እኔ ባጎደልኩት ደግሞ እህቶች ይሞላሉ። በጣም እንወድሃለን። እንኳን ተወለድክልን፣ መልካም ልደት። የማቴዎስ አላን እድሜ አምላከ ቅዱሳን ያድልልን። እናቴ ወላዲተ አምላክ በክንፈ ረድኤቷ ትከተልህ። የዶኪማስ ጓዳ ያየች አምላክ እናት ያንተን ትይልን። ለቀጣዩ ደግሞ እንግዲህ ከነ ክብሮት ከነ ባለቤቶት አንድ ላይ ሰብሰብ ብለን እንድንዘምር እግዚአብሔር ለዛ ያብቃን። ያው የሰው ልጅ በቤተ ክርስቲያን ዓለም ውስጥ ሁለት አይነት ህይወት ነው ያለው። አንደኛው ምንኩስና ነው። ሁለተኛ ደግሞ ያው ስርዓተ ተክሊል በቤተ ክርስቲያን ትልቁ ክፍል ስለሆነ ለእርሶ ስለማይነገሩት እባክዎትን ጥያቄ ከፈቀዱልን ጥያቄ አለን። አመሰግናለሁ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ለእኔ በጣም ትልቅ ክብር ነው። እህቶች ያው እናንተ ጊዜያችሁን ሰውታችሁ ምናምን እንዲህ ራሱ እንትን መባሉ እግዚአብሔርን እኔ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ እና አደራ ኬኩ ሲቆረስ ፎቶ እንዳይቆረስ ባካችሁ። እኔ የምለው ግን ዳቆን አንድ ጥያቄ አለኝ። ኬኩን ላይ የፈለገን ማን ሊበላው ነው? እሱንም ጠይቅልኝ በዛው ዳቆን። እንዴ ፎቶም ኬክ ነው እንዴ? አዎ ፎቶም ኬክ ነው። ፎቶ ኬክ ነው። እንዴት አድርገው ሰሩት? በጣም የሚገርም ነው። ኬክ ነው ይቆረሳል፣ ይሰራል። የት እንደሚሰራ ፕሊስ ንገሩኝ። እኔ የልደትን የተመስገን እንደዚህ አሰርቼ መብላት እፈልጋለሁ። በደንብ ማግኘት እፈልጋለሁ። ማን ሊበላቸው? የመጀመሪያው ጥያቄያችን ምንድነው? ሁሉንም ወክዬ ነው የምጠይቀው። በህይወትክ ውስጥ አሊያም ደግሞ በህይወትክ ውስጥ ገጠመኝ የማይረሳ የምትለው ገጠመኝ ምን አለ? የማይረሳ ገጠመኝ? ምን አይነት ገጠመኝ? እኔ በጣም ማለት እንደዚህ የሚባል እንኳን ገጠመኝ የለኝም ጋይስ። ግን አይ የማይረሳ ማለት በቃ ሁሌም ይሄ ነገር ለእኔ ኢምፖርት ነው ብለን የምታስበው የግድ በቃ በጣም ኢምፖርታንት የሆነ ገጠመኞች ካሉ? ያ አሁን ታሪኩ ረዥም ነው የኔ ተወዳጆች። በጣም ብዙ ገጠመኞች ገጥሞኝ ያውቃሉ። ግን
ከሁሉ በላይ እኔ እንደ አጋጣሚ በህይወቴ ገጠመኝ ድንገት ማለት ነው። ገጠመኝ ማለት ድንገት ከተፈጠሩ ነገሮች ውስጥ በስፖርት ሰበብ ወደ ጻድቃኔ ማርያም ገዳም የሄድኩበት ገጠመኝ እና በዛም ደግሞ የሰው አይን ሲበራ ያየሁበት ታይም አይረሳኝም። ሰው ብዙ ነገር ሊገጥመው ይችላል። እኔ ግን በህይወቴ እንዲህ አይነቱ ገጠመኝ አይረሳኝም። እዛው ጻድቃኔ ማርያም ገዳም ውስጥ እግዚአብሔር አምላክ በእናቱ በቅድስት ድንግል ማርያም ስም በታነጸች ቤተክርስቲያን ውስጥ ያደረገውን ታምር አልረሳም እና በመብርሃን ምልጃ ተወዳጆች የሰው ሁለት አይኖች ሲበሩ ተመልክቻለሁ። ሊያውም የጠፉ ብቻ ሳይሆኑ ሁለት አይኖቹ ሌንሶቹ ማለት ነው በጣም በሚያስፈራ ሁኔታ ወጥተው እዚህ ጉንጮቹ ድረስ የተንጠለጠለ ሰው ነበረ እና በጣም ከዚህ በፊት ተናግሬው ነበረ። የሚገርማቸው ነገር እኛ ወደ ጸበል ስንሄድ ብዙ ጊዜ እሱ ከጸበል ሲመለስ ነው የምናገኘው እና የሚጸልየውን ጸሎት አስታውሳለሁ። ድንግል ማርያም እንደምወድሽ ታውቂ የለ አውቃለሁ፣ አንቺም ትወጂኛለሽ፣ አይኔም ብቻ አብሪልኝ እያለ ለመናት ነበረ እና የጭንቅ አማላጇ ንጽሕተ ንጹሐን ቅድስት ድንግል ማርያም በረድኤት ጎብኝታ በምህረት ልጇ እንዲመለከት አድርጋ በምልጃዋ ማለት ነው እዛው ገዳም ውስጥ ያ ወንድማችን አይኑ በርቶለታል እና ያንን ቀን አረሰው። ኦኬ ወንድማችን እናመሰግናለን። ሁለተኛ ጥያቄ ደግሞ ለቤተ ክርስቲያን ሰርቻለሁ ብለህ ታስባለህ ወይስ ከዚህ በኋላ በጣም ብዙ የምሰራው የቀረኝ ነገር አለ ብለህ ታስባለህ? አይ ለኛ ቢያንስ ለኛ ማለት ነው። እኛ ከነሱ አሁን እነሱ ብዙ ነገር ሰርተዋል። ይቅርታ አንዴ ትንሽ ልናገርና ማለት እኛ ደግሞ ምንም የሰራነው ነገር የለም። ገባሽ? እነሱ ላይ ደግሞ ብዙ ጊዜ ክርስትና ውስጥ ጫናዎች አሉ። ክርስትና ለፈተና ባዶ ናት። አንድ ክርስቲያን ደግሞ እንደ ሚስማር ሲመታ የሚነቀል ሳይሆን የሚጠብቅ መሆን አለበት ብለው ነው አባቶቻችን ሲያስተምሩ የምናውቀው። እና እኛ ከእናንተ አሁን ለምሳሌ እናንተ ሰርተናል ብላችሁ የምታስቡ ከሆነ እኛስ ብለን ራሳችን እንድንጠይቅ ለብዙዎቻችን ከላይም ከታችም ላለ ነው ትምህርት እንዲሆነን ብዬ ነው። በጣም ይቅርታ ዲያቆን። ምንም ችግር የለውም። በአጭሩ ይህን ጥያቄ ስመልስላችሁ ምንድነው መሰላችሁ መልሱ የሚሆነው ለቤተ ክርስቲያን ከተፈጠርንበት ቀን ጀምሮ ማለት ከእናታችን ማህፀን ከወጣንበት ዕለት ጀምሮ እስካሁን ሰዓት ድረስ ምንም ነገር አድርገን አናውቅም። ፈለገ አትናቴዎስ ቢያስተምር ለራሱ ነው። የክርስቶስን ቃል ቢናገር ለራሱ ነው። የሚያውቀውን እውነት ቢመሰክር ለራሱ ነው። ቢመሰክር የሰማዕታትን በረከት ያገኛል። ቢሰብክ ሀብተ ስብከቱን ያገኛል። ዞሮ ዞሮ ለነፍሱ ነው ማለት ነው። እያንዳንዱ የቤተ ክርስቲያን አገልጋይ ለቤተ ክርስቲያን የዋለ ምንም አይነት ውለታ የለም። የቤተ ክርስቲያናችን ባለ ውለታዋ ክርስቶስ ኢየሱስ ብቻ ነው። ኦኬ ሰው ለቤተ ክርስቲያን እኔ እንዲህ አድርጌያለሁ ማለት የሚችል አንድም ሰው የለም። ምክንያቱም እናት ነች ቤተ ክርስቲያን። ከአብራ ከመንፈስ ቅዱስ ጸንሳ በ40 እና በ80 ቀን የወለደችን እናታችን ነች። የትኛውም ልጅ ደግሞ ለእናቱ ውለታ ሊውል አይችልም። እናት ለልጇ ውለታ ልትውል ትችላለች እንጂ የትኛውም ልጅ ለእናቱ ይሄን አድርጌልሻለሁ ሊላት አይችልም። አንድ የምነግራችሁ ነገር እግዚአብሔር አምላክ በሰጠኝ እድሜ 50 ዓመት 60 ዓመት 70 ዓመት ልኖር እችላለሁ። እግዚአብሔር እስከሰጠኝ እድሜ እስከዛች ዕለት ድረስ ማለትም ነፍሴ ወደ ጌታ ወደምትጠራበት ያቺ ዕለት እስከምትደርስ ድረስ ፈለገ አትናቴዎስ የሚያገለግለው ለራሱ ነው፣ ለነፍሱ ነው። እኔም ተስፋ ማረጋት መንግስተ ሰማያትን ለመውረስ፣ ሌሎችም አገልጋዮች ተስፋ የሚያደርጓት መንግስተ ሰማያትን ለመውረስ ነው። ሁሉም በነገራችን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አገልጋይ ያልሆነ የለም። ሁሉም አገልጋይ ነው። እናቶች ለካህናት እንጀራ ማጥፎ በማምጣት ያገለግላሉ። እውቀቱ የሌላቸው ህንፃ ቤተክርስቲያን ሲሰራ በጉልበታቸው ያገለግላሉ። ወጣቶች ምንጣፍ እያነጠፉ ያገለግላሉ። እህቶች የቤተ መቅደስ ንዋያትን እያጸዱ ያገለግላሉ። ካህናት በመቅደስ ቅዳሴ እየቀደሱ ያገለግላሉ። ሊቃውንተ ቤተክርስቲያን በማህሌቱ እግዚአብሔርን በዝማሬ ያመሰግኑታል፣ በዛ ያገለግላሉ። ሰባኪያኑ የክርስቶስ ኢየሱስን ወንጌል በዓለም ሁሉ ዞሮ እየሰበኩ ያገለግላሉ። በቤተ ክርስቲያናችን ከታች እስከ ላይ ሁሉም አገልጋይ ነው እና እኔ
ባጭሩ ማለት እንፈልገው ነገር ለቤተክርስቲያን ምንም ይዋልኩላት ነገር የለም። ቤተክርስቲያን ግን ለኔ የዋለች ውለታ ብዙ ነው። ለምሳሌ ልንገራችሁ። በዚህ ሰዓት ፈለገ አትናቴዎስ ይህች ቅዱስ ቤተክርስቲያን ባትኖር ኖሮ ወይ ወታደር ነው ወይ ደግሞ ስፖርተኛ ነው። ይህች ቤተክርስቲያን ግን ባለውለታችን ሆነ ሁላችንንም ስፔሻሊ በቤተክርስቲያን የአገልግሎት መዋቅር ውስጥ ያለነውን በአጠቃላይ እንጀራ ሆነናለች። እንጀራ ማለት ነው ማለት ቤተክርስቲያናችን ብዙ ማየት የማይችሉ ልበ ብርሃን የሆኑ መምህራን በቤተክርስቲያናችን ውስጥ አሉ። ይሄን ታውቃላችሁ። ልበ ብርሃን የሆኑ መምህራኖቻችን ይህች ቤተክርስቲያን ባትኖር ኖሮ ብዙዎች በመንገድ ዳር ቆመው በልመና ስራ ነበር የሚሰማሩት። ቤተክርስቲያን በመኖሯ ግን ሁሉንም እጃቸው ለልመና ከመዘርጋት ሰብስበው እንጀራ እንዲበሉባት ምክንያት ሆናለች ማለት ነው። አሁን ይሄንን እንደው በትንሹ ነው የምጠቅስላችሁ። ከሁሉ በላይ ደግሞ ተስፋ የምናደርጋት መንግስተ ሰማያትን ለመውረስ መንገድ ሆናናለች። ኦኬ በዚህ ቅዱስ ቤተክርስቲያን ውስጥ ያልተጓዘ በአጠቃላይ ማንም ሰው ተስፋ የምናደርጋት መንግስተ ሰማያትን ሊወርስ አይችልም። በዚህ ቅዱስ ቤተክርስቲያን ውስጥ ነው እውነተኛው አስተምህሮ ያለው ሃይማኖት የምንለው ማለት ነው። ስለዚህ ክርስቶስ በደሙ የመሰረታት ይህች ቅዱስ ቤተክርስቲያን ለኛ የዋለችው ውለታ ነው ብዙ። ኦኬ ለኛ የዋለችው ሳይገባን የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነውን የኢየሱስ ክርስቶስን ቅዱስ ስጋውን ክቡር ደሙን ሁልጊዜ እንደ ሰርግ እየደገሰች እንካችሁ ብሉ እንካችሁ ጠጡ የምትለን እናታችን ነች። ከዚህ በላይ ውለታ የለም እና የትኛውም አገልጋይ እኔ ለቤተክርስቲያን ይሄን አድርጌላታለሁ፣ እዛ ቦታ ህንፃ ቤተክርስቲያን አሰርቻለሁ፣ ይሄው እዚህ ደግሞ ይሄው እዚህ ጋር ላብነት ተማሪዎች እንዲያድርጊያለሁ፣ ይሄው በዛ ወጥቶ በዚህ ገብቶ የሚል ሰው ካገኛችሁ እመኑኝ ያ ሰው ቤተክርስቲያንን እያገለገላት አይደለም። ቤተክርስቲያንን እያገለገሉ ያሉ ሰዎች በአጠቃላይ ቤተክርስቲያን ለነሱ ውለታ እንደዋለች ነው የሚያምኑት። እና ፈለገ አትናቴዎስ ሌሎችም ወንድሞች ለቤተክርስቲያን ምንም አድርገውላት አያውቁም። ከቤተክርስቲያን ብዙ ቢያተርፉ እንጂ እንደው ለቤተክርስቲያን እንዲህ አድርገንላታል የሚሉት ውለታ የለም ነው ባጭሩ። አመሰግናለሁ። እሺ ዲያቆን እግዚአብሔር ያክብርልን። ማሚዬ እንኳን ደህና መጣሽ። ሶስተኛ ጥያቄ ደግሞ ለእኛ ለእህቶችህ ምን ትመክረናለህ? አሊያም ደግሞ ከስር ላሉ እየተማርን ላለን ተማሪዎችህ ምን የምትለን መልእክት አለ? ኦኬ በዚህ ዘመን ያላችሁ እህቶች በመጀመሪያ ደረጃ በጣም ነው የምወዳችሁ እና ለእናንተ ማስተላለፍ የምፈልገው መልእክት ምንድን ነው? ክርስቶስ ለሁላችን ምሳሌ የሚሆኑ ቅዱሳንን አብነት አድርጎ አስቀምጦልናል። በዘመናችን ያላችሁ እህቶቻችን የቅዱሳን አንስትን ፈለግ እንድትከተሉ ነው የኔ ሁልጊዜ ምክሬ። በተለይ በዘመናችን ነውር እንደ ክብር በሚቆጠርበት ዘመን፣ በነገራችን ላይ ድሮ ነበር ነውር ሰው አንገት የሚያስደፋው። አሁን ላይ እንዴ ገሊት እኮ ተመልከቷት ይሄው ወንዶቹን እንዳለ እኮ ነው የምታማልለው ሲባል እንደ ክብር ተደርጎ ይቆጠራል። እንዴ ገሊትን ተመልከቷት ይሄው እሷ እኮ ገሊንም እኮ ባልጋ ጥላለች ሲባል እንደ ክብር ነው የሚወራው። ነውር እንደ ክብር በሚቆጠርበት በዚህ ዘመን ኦርቶዶክስ የሆናችሁ እህቶች ቅዱሳን አንስትን እንድትመስሉ በልዑል እግዚአብሔር ስም ጠይቃለሁ። ለምሳሌ ሁለንተናሽ ውብ ቢሆንሽ እህቴ፣ ምንም እንከን የማይወጣልሽ እህቴ፣ በዚህ ሰውነቴ፣ በዚህ መልኬ፣ በዚህ ፀጉሬ፣ በዚህ አይኔ፣ በዚህ ደምግባቴ እንዴት አድርጌ ሀብታም የሆነን ሰው አግብቼ ህይወቴን ልቀይር ብለሽ ክርስቶስ አክብሮ የሰጠሽን ንጹህ የሆነውን ያንን አካል ከማርከስ ወደ ኋላ ርቀሽ ቅድስት አርሴማን አብነት እንድታደርጊ እነ ክርስቶስ ሰምራን አብነት እንድታደርጊ ከሁሉ በላይ ደግሞ እናታችን ንጽሕተ ንጹሐን ቅድስት ድንግል ማርያምን አብነት እንድታደርጊ በልዑል እግዚአብሔር ስም ጠይቃለሁ። ነውር እንደ ክብር በሚነገርበት በዚህ ዘመን እህቶች የጎልማሶችን ገላ አይናፍቃችሁ። ለሌሎች ሰዎች ክብር ሆኖ ሊሆን ይችላል። ለሌሎች ሰዎች ራስን ማውረድ፣ ራስን መገላለጥ፣ በወረደ ቦታ መገኘት ለሌሎች ሴቶች በጣም ክብር ሆኖ ሊሆን ይችላል። እናንተ ግን ኦርቶዶክሳውያን ናችሁ፣ አብነት ያላችሁ። ኦኬ አብነት የሚሆኑ በጣም ብዙ ቅዱሳን አንስት ባሉበት ቤት ውስጥ ያላችሁ እህቶች ናችሁ። ቅድስት አርሴማን አብነት አድርጓት።
ቅድስት አርሴማ ሁለንተኗ ነበረ፣ ከመኮንን እስከ ንጉስ ድረስ ሁሉ የሚፈዝላት ቅድስት እናት ነበረች። ግን እሷ የጎልማሶ ሽንገላ ያላተለላት ውበቷን ሁለንተኗን ተጠቅማ ክርስቶስ ኢየሱስን የሰበከች ድንቅ እናት ነች። ስለዚህ በዘመናችን አሁን እህቶች ሰባኪ የሆኑ ኦርቶዶክሳዊ የሆኑ እህቶችን ቅድስት ቤተክርስቲያናችን ትፈልጋለች። ስለዚህ ኦርቶዶክስ የሆናችሁ እህቶች በህይወታችሁ ክርስቶስ ኢየሱስን ሰባኪ እንድትሆኑ በልዑል እግዚአብሔር ስም ጠይቃለሁ። በርቱልን። ወዳችኋለሁ። እግዚአብሔር ያክብርልኝ። እሺ ወንድማችን ክብረት ይስጥልን። ዲያቆን በጣም እናመሰግናለን። እንግዲህ እህቶቻችን ሰምታችኋል። ሁላችንንም ይመለከታል ይህ ጉዳይ። ከትምህርትም በላይ ትልቅ ትምህርትን ያስተማርከን ቃል ሕይወት ያሰማልን። በዚሁ አጋጣሚ እናታችን ማሚዬ እንኳን ደህና መጣሽ። እንኳን ደህና ተለጋትና ሳቢ፣ ሂዊ፣ ሊና፣ ሰላም፣ መሲ፣ ቤቲ ሁላችሁም እንኳን ደህና ቆያችሁ። በጥበብ ነኝ ማሚዬ፣ በጥበብ ነኝ። ጥበብ ነሽ እንዴ? በጥበብ ሁላችሁም እንኳን ደህና ቆያችሁኝ። እስጢፍን አስተኝቸው ነበር የወጣሁት። ቀድም ላይ ሊና መልእክት አስቀምጥልኝ ፈልጊው ስትይኝ ተኝቷል ብዬ ነበረ። እሱ ይኸው ላይቭ ላይ ነው ያለው፣ እናንተ እህቶቹ ጋር ነው ያለው። ኢሞ ላይ እኮ ጽፌልሽ ነበረ ላይ በልሽኝ እንጂ። አይ ተኝቶ ነበረ እኔ ስወጣ። እንግዲህ የእህቶቹ ፍቅር አላስተኛውም፣ ተነስቷል። እኔም ክላስ ልጆች ጋር ተኝቼ ነበረ። አይ ነው የገባሁት። ይሄው እያየሽ ማሚዬ ይታይሻል እናቴ። በጣም ነው የሚያምረው። ተባረኩ። ይሄው ከነሱ ከነ ክብሩ ከነ ዲቁንን ይሄው ደግሞ ማሚዬ ስሚ፣ እኔ ምን አልኩት ወንድሜ ዲያቆንን ለቀጣይ ደግሞ ያው ማሚዬም ልጅ ማየት ስለምትፈልግ እንደው ለትልቁ ነገር በቅተህ ቢያንስ እኛም ዘምረን ከሚስት ጋር ለማክበር ያብቃም ብየዋለሁ። እንግዲህ ካጠፋው ደግሞ እናቴ አላጠፋሽም። እመቤቴ ትፍቀድ፣ እመቤቴ ፈቃድ ይሆንልን። ቅድስት ሥላሴ ፍቃድ። አሜን። ሌሎቻችሁ እህቶቼ መልዕክት ካላችሁ እኔ ምትላርግና ዲያቆን እንግዲህ ተኝቶ ከእንቅልፉ ከተረበሸ በጣም ይቅርታ። ዲያቆን ግን ያው እኔ እንዳይተኛ ተናግሬ ነበር እውነት ለመናገር ማለት ነው። ግን ከድካም አንጻር ስለሆነ ይቅርታ በጣም እንግዲህ ቀስቅሰን ካመጣንህም። ሰንዬ እንኳን ደህና መጣሽ። ሰኔን እስኪ አንዴ በትልቁ አድርጓት። እምቢ አለኝ እኔ ለምን እንደሆነ አላውቅም። እናንተ ስለቀየራችሁት መሰለኝ። ቪዲዮ መክፈት ከቻልሽ በትልቁ እናንተ አሁን ቀጥሉ። እኔ ደግሞ ረፍት ላደርግ ከፈቀዳችሁልኝ። በጣም ኬክ አልተቆረሰም ዲያቆን እንዴ? ወዴት ፎቶዬ እንዳይቆረስ ይገባል። አይ ችግር የለውም። አይሆንም ዲያቆን ይቅርታ፣ በጣም ደክሞሃል። ቆይ ችግር የለውም። ምን አለ መሰላችሁ ምናልባት ያው ከቀን ጀምሮ ሰዎችን ሳስተናግድ ስለነበረ ስለሆነ እሺ በቃ ኬኩ ይቆረስና ትሄዳለህ። ኖ ችግር የለውም። ሰኒ ስላለች እሷን ወክላ ኬኩ ይቆረስ። እሺ